ዛሬ ደግሞ ከፍትህ ተቋማት ከሆኑት መካከል ወደ አስፈጻሚው መስሪያ ቤት ተጉዤ የፌዴራል ፖሊስ ኮሚሽንን የምናይበት ዝግጅት ነው ይዤላችሁ የቀረብኩት። ዝግጅቴ ደግሞ ከኢትዮጵያ የፌዴራል ፖሊስ ምክትል ኮሚሽነር ጀነራል ዘላለም መንግስቴ እንደዚሁም በተመሳሳይ የፌዴራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ ኃላፊ ጋር ነው ቆይታ የሚኖረኝ። በቆይታችን ደግሞ በርካታ የሆኑ የህዝብ አጀንዳዎችን የሪፎርም ስራዎችንና የለውጥ አቅጣጫዎችን በተመለከተ የፌዴራል ፖሊሶቻችን ምን ላይ ናቸው የሚሉ ጉዳዮችን አንስተን የምንወያይበት ነው። ስለዚህ እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። 2017 ዓ.ም ላይ የህዝባችን እርካታና አመኔታ ያረጋገጠ ዓለም አቀፍ ደረጃውን የጠበቀ የፖሊስ አገልግሎት ማየት የኮሚሽኑ ራዕይ ላይ ተመልክቻለሁ። ዛሬ ከለውጡ አስቀድሞ የነበሩ የፌዴራል ፖሊስ አባላት እና ዛሬ ያሉ የፌዴራል ፖሊስ አባላት ከሰዎች ጋር ፖሊስ ካለ ህብረተሰብ ተሳትፎ ሊሰራ አይችልም። በህገ መንግስቱና ሌሎች በህዝብ ተሳትፎ የወንጀል ስጋትን መቀነስ ነው ስራችሁ እና መከላከል መመርመር ነው። ግን ኮሚኒኬሽን የተግባቦት መንገዳቸው ዛሬም የፌዴራል ፖሊሶች በየቦታው ላይ እናያቸዋለን። ያላችሁን ቴክኖሎጂ በሚመጥን ደረጃ ሳይሆን ዛሬም ካልቾና ጥፊ ለማዳመጥ የማይፈልጉ መግባባት የማይችሉ ራሳቸውን መግለጽ የማይችሉ እንኳንስ ሰዎችን በአግባቡ ከስጋት ነፃ ለዚህ ይመስለኛል ዛሬም የሚፈራ እንጂ የሚከበር ፖሊስ እየተመለከትን አይደለም። ፖሊስ ሲመጣ ደህንነት የሚሰማቸው ሰዎች ሳይሆን ዛሬም ያሉን ስጋት የሚሰማቸው ናቸውና የሰው አእምሮ ላይ ካልተሰራ በሎጂስቲክስ ብቻ ይሄ ይሆናል ወይ? ምናልባትም ይህን የመሳሰለ ቴክኖሎጂ ይዛችሁ ባለፈውን ጎብኝቻለሁ በጣም በሚገርም ሁኔታ ማለት ነው። በእኔ ሀገሬ ይህን ያላት መሆኑን ሳይ ኩራት ነው የተሰማኝ። ነገር ግን ዛሬም ዘረፋው፣ ግድያው፣ ወንጀል ሁሉ ነገር ተበራክቷልና አእምሮ ላይ ባልተሰራ ሁኔታ 2017 በሚሉት ልክ መሆን ትችላላችሁ? እንግዲህ አንድ ነገር ስትጀምር ታስቀምጣለህ የሚል መለኪያ መኖር አለበት። ዝም ብለህ ክፍት አድርገህ አትተውም። እኛ እስከ 2017 አስቺቭ እናደርጋቸዋለን ያልናቸው ቤዚክ የሆኑ ፕሮብሌሞቹ እንደ ክሮኒክ ሆነው ለተቋሙ የነበሩትን አሻሽለን ምርጥ አገልግሎት የሚሰጡት ተርታ ለመግባት ይሄንን ጎል አቺቭ አድርገናል። ይሄን ጎል አስቀምጠናል። ይሄን ጎል ስናስቀምጥ ይሄን ዓመተ ምህረት ስናስቀምጥ በዚህ ዓመተ ምህረት ውስጥ ባለፉት ለውጡን ተከትሎ የነበሩትን አገራዊና ሁኔታዎች ዓለም አቀፋዊ ሁኔታ ሁሉ ግምት ውስጥ አስገብተን በዚህ ደረጃ ብንጓዝ ይሄን እነዚህ ነገሮች አቺቭ ማድረግ እንችላለን ብለን ስትራቴጂክ ፕላኑ ላይ የ10 ዓመት ነው ከ10 ዓመቱ ቀንሰን ነው እስከ 2017 ያለው። ከሱ አንፃር ይሄድንበት ባለው እንትን ስታየው እኔ ጥሩ ስቴፕ እየሄደ ነው የሚል ነው የኔ ግምገማ ወይም የኛ ማኔጅመንት የተቋሙ ግምገማ። ወደ ኋላ ልመልስና ከፖሊስ ሰርቪስ ጋር አንፃር ያነሳቸው በጣም የሚገራርሙ ለውጦች የአፍሪካ መሪዎች፣ የዓለም መሪዎች፣ ኢቭን የከተማው ነዋሪዎች በተለያዩ ኩነቶች እዚህ ከተማ ላይ በሚደረገው የፖሊስ ሰርቪስ እርካታቸው የምንለካበት አስቀምጠናል። ብዙ አይነት ሜካኒዝም አለን። አሁን የሶሻል ሚዲያው አሰስመንት የሚሰራበት ሚዲያ አለበት። ቀጥታ የሚደወሉ ስልኮች ተዘጋጁ። በሁሉም ቦታ ማንኛውም ሰው ምንም አይነት ነገር ቢደርስበት መደወል የሚችል አስተያየት የሚሰጥባቸው የትኛውም ቦታ ላይ የትኛውም የስራ ኃላፊ ዝግ የሚባል አካባቢ የለንም። ማንኛውም ሰው በየትኛውም ሰዓት መጥቶ ባለጉዳይ አግኝቶ አናግሮ ሀሳቡን ሰጥቶ የሚሄድበት ነው። የኮሚኒቲ ፖሊሲ ጽንሰ ሀሳብ እንደ ወንጀል የመከላከል ስራ አንድ አካል ተደርጎ ስትራቴጂ ዶክመንት ተዘጋጅቶለት ከሌሎች ባለድርሻ አካል ጋር በመሆን በርከት ያለ ኮሚኒቲ ፖሊስ ኖት ኦንሊ አዲስ አበባ መላው ፌዴራል ፖሊስ በመላ ሀገሪቱ በሚንቀሳቀስበት ቦታዎች ላይ አገልግሎት እየሰጠ ነው። ስለዚህ ከዱላና ከጥፊ የተሻገረ አይደለም የእናንተ ሰርቪስ የሚለው ሰው ይሄንን አስተሳሰብ ያለው ሰው በእኛ አሁን በፌዴራል ፖሊስ ከዚህኛው አስተሳሰብ የተለየ ሴናሪዮ ነው ያለው። ሁሉ ነገር አልቋል ብለህ ደግሞ እንደምታውቀው ነገራችን ላይ ተማረም አለብን ሁሉም ፖሊሶች እያልኩ ትክክል ነው። በነገራችን ላይ በጣም ዲሲፕሊን እንዲሆኑ ሙያቸውን ጠንቅቀው የሚያውቁ
እንዳሉ ምንም ጥርጥር የለውም። ህዝባዊ ውግንናቸው በተግባር የሚታይ ግን በዚህ ደረጃ ያሉት ደግሞ ይበዛሉ የሚል ህዝቡ ውስጥ ነው የሚነገረው። እንግዲህ አሁን እኛ የተባበሩት መንግስታት የሰብአዊ መብት ኮሚሽን የመሳሰሉት የሚሰጡት የራሳቸው መለኪያ መስፈርቶች ይኖራሉ። እየኖረ ያለው ማህበረሰብ ግን በዚህ ደረጃ ነው የሚገልጸው ፖሊስን በሚል ብዬ ነው። ትክክል። አሁን ባልከው አልፎ አልፎ እንግዲህ እንዳልከው ነው። በተወሰነ ደረጃ ሙሉ ለሙሉ ይሄንን ነገር ትራንስፎርም አድርገን አልጨረስንም፣ ሂደት ላይ ነው። ስለዚህ የሰራዊቱ የዲሲፕሊን የሰራዊቱ የመፈጸምና የማድረግ አቅም አጠቃላይ የሰራዊቱ የስነ ልቦና ዝግጅት ላይ ዶክመንቶች እየተዘጋጁ አንድ ነገር ልንገር፣ የኢትዮጵያ ፖሊስ እንደ ድሮ በፓርቲ ዶክትሪን አይመራም። የለም የፓርቲ ዶክትሪን ትልቅ መሰረታዊ ለውጥ እሱ ነው። እኛም ብለናል የፓርቲ ዶክትሪን ነው። ልክ እንደ ፖለቲከኛ እንደ ካድሬ ዶክትሪን እንትን የመወያ አጀንዳ እየተቀረጸለት በዛ የተገነባ የመጣ ፖሊስ ነው የነበረው። ከዚህ ሽፍት ነው አውጥተን የራሱ የፖሊስ ዶክትሪን ፖሊስ ኢንተርናሽናል ሰርቪስ ነው። የኢትዮጵያ ፖሊስ ከአሜሪካ ፖሊስ ከኤዥያ ፖሊስ ወይ ከመካከለኛ ምስራቅ ፖሊስ ምንም ይለየው የለም። ቢኮዝ የፖሊስ ሳይንስ ዶክትሪን ሰልጥነው ነው ሁሉም የፖሊስ ዲፕሎማ ዲግሪ ይዘው ሰርቪስ የሚሰጡ። የማደግና ያለማደግ የኑሮ ሁኔታና የማቴሪያል መሟላት ያለመሟላት ካልሆነ ከአስተሳሰብ አንጻር ከፖሊስ ሳይንስ አንጻር ተመሳሳይ ሌብል ላይ ያለው ኢንተርናሽናል ነው። የትም ሀገር ሄደን የምንግባባው በሰላምታ በፖሊሳዊ ቋንቋዎች ሁሉም ፖሊስ አንድ ያደርገዋል። ስለዚህ ወደዚህ ማምጣት አለብን። ፖሊስ ከየትኛውም የፖለቲካ ወገንተኝነት ነፃ ሆኖ ማገልገል ያለበት ይሄ ፍሬም ሆኖ ተቀምጧል። አንዱ ፖሊስ ነፃ የወጣበት ነው ራሱ ፖሊስ ተቋም። ዋው ለዚህ ነው ከዛ ወደዚህ ሽግግር ላይ ነን የምልህ። በሽግግር ሂደት ዊዝን 4 years በዚህ ባለፉት 4 ዓመት አሁን የምትለውን 100% ትራንስፎርም አድርገናል እያልኩ አይደለም። ሀሳሰቡን ግን ተቀብሎታል። ኢቭን ሰራዊቱን ተጎድቶበታል፣ አላደገበትም፣ አልተለወጠበትም። የፖሊስ ሳይንሱም ይሁን በራሱ በህይወቱ ላይም ያመጣው የፕሮፌሽናሊዝም እንትን ጽንሰ ሐሳብ የዳበረ ነገር አላገኘም። ስለዚህ ያንኑ ነው ሲቀጠቀጥ እዛው ላይ ነው ሲደረብበት እዛው ላይ ነው ሲጨመርበት ይኖር። ይሄ ለፖሊሱ ነፃ የወጣው ራሱ ከዚህ እንደ ፖሊስ ማሰብ እንደ ፖሊስ ለማገልገል እንደ ፖሊስ በፖሊስ ዶክትሪን በፖሊስ ሳይንስ እንዲገነባ ፖሊስ በራሱ ውስጡ ፈትሾ ገምግሞ ችግሮቹን አይቶ በሚያገኛቸውና ባወጣቸው የተለዩ ችግሮች ዙሪያ ላይ ሰራዊቱን ይዞ እየመከረ እየተወያየ እንደ ድሮ የሆነ ነገር አምጥተ ዳምፕ የምታረግበት ሳይሆን ራሱ ዲሞክራሲያዊ ውይይት ከታች ጀምሮ አሁን ግምገማው ከታች ጀምሮ ይወያያል። ሲገመገም እንደ ድሮ የነዛ የካድሬ ቃላትና ቋንቋ የዛ ውስጥ የወጡ መጽሐፍት አይደለም። ከራሱ ከችግሩ ከሰርቪሱ ከሚሰጠው አገልግሎት አንዱ አሁን ያነሳው መልካም አገልግሎት እየሰጠው ነው ወይ? በህዝብ አመኔታ አለው ወይ? ህዝቡ ወደ ላይ ይሄን የሚያሳጡ ችግሮቼ ምንድናቸው? እንጂ እነዛ የፖለቲካ ዲስኩርና ቋንቋ ወይ ካድሬው እዛ የተወያየበት ሰነድ ኮፒ የተላከ ወደዚህ ከዚህኛው ነው በአንዴ ወደዚህኛው ከአንድ ኤክስትሪም ወደ አንድ ኤክስትሪም ነው እየሄድን ያለ ነው። በዚህ መሃል የትራንዚሽን ጊዜ ላይ ነው ያለ ነው አሁን ይሄን የማዘው። ስለዚህ ሰራዊቱ ተመችቶታል እንደ ፖሊስ ትሪት መደረጉ፣ እንደ ፖሊስ መቆጠሩ፣ እንደ ፖሊስ እነዚህን አገልግሎት። ሌላው ታማኝነት ላይ ወገንተኝነት ላይ ሁል ጊዜ የመገምገሚያ የኛ ሐሳባችንም ህብረተሰቡ እርካታ ጋር በተያያዘ ምንድን ነው ለኛ የሚሰጠን አስተያየት፣ እንዴት ነው የሚያየን፣ እንዴት ነው የሚያቀርበን የሚለውን ነገር ሁል ጊዜ በየስምሪቱ በየሂደቱ ላይ ቼክ ይደረጋል። ስለዚህ አሁን ፌደራል ፖሊስ ድሮ አይተ ከሆነ ወደ ክልል ወደየትም ክልል መግባት አይችልም ነው። ይሄ ምንም ታውቀዋል። አከሌ ክልል አለ ችግር ነበር። ስምሪቱን የማይቀበል ማት አስተሳሰብ ነው የነበረው። ዛሬ የተገለበጠበትና ፌደራል ፖሊስ እንዲመጣ እንዲገባ ፌደራል ፖሊስ በዚህ አካባቢ እንዲቆይ የመፈለግ ሁኔታ ማህበረሰቡ ጋር ነው ሞር ግራውንድ ላይ የምታየው። አትሂዱ እዚሁ ሆኖ የሚል ነገር ይመጣል። ይሄ ለኛ ለውጥ ነው። ከአገልግሎት ከሚከፍለው መስዋዕትነት ባተጨባጭ ከሚያውት ከዲስኩር ወይም ከሆነ ነገር ሳይሆን እነሱ ጋር እየሞተ ነው። እዛው ሰፈር ያለ ጸረ ሰላም ኃይል ወይ ሆነ ኃይል ጋር እዛው እየሞተ ነው። አብሮ እየሞተ ነው። አብሮ እያዩ ነው። ከነሱ ጋር ገፈት ቀማሽ እየሆነ ነው። ስለዚህ የድጋፍ ሁኔታ በዚህ የመለወጥ ሁኔታ አለ።
አይምጡብኝን ከሚለው እንዲመጣ የመፈለግ እዛ አካባቢ እንዲቆይ የመፈለግ ከለላ እንድትሆኖ የመፈለግ ነገር ህዝብ ምልህ ኖት ኦንሊ ከተማ ብቻ አይደል አጠቃላይ ሀገሪቱ ላይ ያለውን ስምሪት ጋር ያይዤ ነው ማይና ይሄ ዴቨሎፕመንት አለ መገለጫው ነው። አሁንም ፖሊሶቻችን እንዳይቀየሙን አሁን እርሶም እንደተናገሩት በርካታ ፖሊሶች ብዙ መስዋዕትነት እየከፈሉ እንደሆነ እንገነዘባለን እናቃለንም። ያለ ፌደራል ፖሊስ ከአካባቢው ላይ እግሩ ሲነሳ በጣም የሚጨነቅና ስጋት ውስጥ የሚወድቅ ማህበረሰብ እንዳለን በየቦታው ላይ እናስተውላለን። በኮሙኒኬሽን ግንኙነታችንም ጓደኞቻችንም ለስራ የሚወጡ አካላትም ይነግሩናል። በዚያው ልክ ግን አሁንም ከተማ ላይ የናንተው ተቋም ላይ አሁን አንዳንድ ጊዜ ከፍ ወደ ያለው ደረጃ ስንመጣ እንደነገርኩት ነው በጎበኛውት ደረጃ ያሉ ነገሮች እንደተጠበቁ ይሁንና ግን ዛሬም ከኪራይ ሰብሳቢነት ጋር በተያያዘ ህገወጥ አሰራርን መያዘውትሩ ቀደም ሲል እዚህ ጋር አሁን የእስረኞችን አያያዝ ተመልክተናል። የሪፎርሙን በተመለከተ ሁለተኛ መጽሔታችሁን ተመልክቻለሁና በፍጹም ፖሊስ ያለ ፍርድ ቤት መያዣ ተጠርጣሪን መያዝ እንደማይችል የጥርጣሬ ሁኔታዎች ራሱ ምን ማለት ናቸው የሚሉና አደገኛ ሁኔታዎች ያሉበት እንደዚህ ወንጀል ሊፈጸም ይችላል የሚሉ እንዲህ ተንትነው ቀርበዋል። ነገር ግን የተፈለገ ያለ ሰዓት እየተኬደ ያለ ፍርድ ቤት ማዘዣ ሰዎችን ማስጨነቅ፣ ሰዎችን ማዋከብ፣ ያለ ምክንያት ያለ ፍርድ ቤት ማዘዣ ሰዎችን ይዞ ማሰር አሁንም ዛሬም በተግባር አለ እዚህ ከተማ ውስጥ። ለምሳሌ እኔ ትናንት ያየሁትን አጋጣሚ እዚህ ጋር ማንሳት ስለማያስፈልግ ሪፖርቱን ከአዲስ አበባ ፖሊስ ኮሚሽን መውሰድ ስለሚችሉ ታብሶ የሄደበት ሁኔታ አለ። በምን ያለ ምክንያት ይሄ ኪራይ ሰብሳቢነት ገንዘብ ፍለጋ ካልሆነ እንዲህ ይሄንን ፖሊስ ስለሚታማ እርሶ የተቋሙ ገጽታ በዋናነት ስለሚያስፈልግ አቋማችሁን መጀመሪያ ማወቅ ፈልጋለሁ እንደዚህ አይነት አካላት ላይ። ሁለተኛ ማህበረሰቡ ወዴት ነው አቤት ማለት ያለበት? ያለ ማህበረሰቡ ተሳትፎ አንችልም ስላሉ እና የእናንተ ግን አቋም ለህዝቡ ቢገለጽ ደስ ይለኛል። ምክንያቱም በጥቂት ፖሊስ ኪራይ ሰብሳቢ ኃይሎች መላው ፖሊስ መወቀስም መከሰስም ገጽታውን መጠልሸት ስለሌለበት ትክክል ያነሳው እንደ አቋም እኛ የፍርድ ቤት ትዕዛዝ ማንዳቶሪ ነው። ማንም ሰው ቤቱም ራሱም መበርበርም መያዝም የለበትም። ይሄ ካለፈው እንዳልኩ ከዛኛው ኤክስትሪም ወደዚህኛው ኤክስትሪም በሽግግር ሰዓት ላይ ነው ያለነውና ይሄ ማንም አይታለፍ ነው ብለን ስራዎቻችን ስንገመግም በዚህ መንገድ ነው አሁን ይሄን ያለነው። እኛ እንደ ፌደራል ፖሊስ ከጠየቀኝ በክልል ፖሊስ አንስተህ ደግሞ ወደ ታች ስትወርድ አሁን እንዳየኸው ወይ ፖሊስ እዚህ ጋር ከተሞች ላይ እንደዚህ አይነት ጉዳዮች ይኖራሉ የሚል ሊነሳ አሁን በምትለው መንገድ ሊያጋጥም የሚችል ሁኔታዎች ሊኖሩ ይችላሉ። ያንን እኔም ራሴ ማታረምና መስተካከል ያለበት ነው ብለን አስምረን የምንሄድበት ነው። በዚህ ረገድ ለውጡ የመጣበትም ዋናው ዓላማና ሰው በሰውነቱ መከበር አለበት። ሰው ክቡር ነው። ስለዚህ ክቡር ነገር ነው። ሰው ዜጋ ክቡር ነው። ክቡር ጠቅላይ ሚኒስትራችን ብዙ ጊዜ የሚሉታል ለዜጋ ዲፕሎማሲው ምኑም ቅድሚያ መስጠት አለበት። ዜጋህን ያላከበረ ሀገር ታዲያ ለማን ነው የምትሰራው? የሁሉ ለውጥ የሁሉ የምትረገው ቴክኖሎጂ የሁሉ የምታስገባው ነገር እኮ የዜጋህን ደህንነት ለማረጋገጥ ነው እንጂ ዜጋህን ለማሸማቀቅ ለማፈን አይደለም። ያ በቂ ነበረ። የድሮ ቱል አስቀጥለን እኮ መሄድ ትችላለህ። ምንም ችግር የለውም። እንደዛው እንደነበረው መሄድ የሚፈልግ ከሆነ ሪፎርሙ ግን አንዱ ትልቁ መስመር ያደረገበት ሰብአዊ መብት ላይ ያለው አያያዛቸው ትክክል አይደለም የሚል የውጭም የውስጥም አልፎ ተርፎ ራሱ ዜጋው በዚህ ጉዳይ ለዘመናት ተሰቃይቶ ስለኖረ ነው። ይሄንን አንዱ ፕሮቴክት ማድረግ አለብን የሚል የማይታለፍ መስመር ነው። እዚህ ላይ ማንም በየትኛውም ደረጃ ያለ ሰው በየትኛውም ደረጃ ያለ መሪ የትኛውም ያለ የፖሊስ ኃላፊ ይሄንን ተላልፎ ከተገኘ እሱና እሱ ብቻ ነው በዚህ ጉዳይ የሚጠየቁት። ይሄ የተቋም አቋም አይደለም። ተቋሙ ብላክ ኤንድ ዋይት ይሄ የማይታለፍ ነው ብሎ አስቀምጧል። ለውጡ ከመጡት ለውጡ ነገሮች አንዱና እንደውም የግንባር ቀደም የሆነው በአገር ውስጥ የሰብአዊ መብት አያያዛችን እጅግ የከፋ ከመሆኑ የተነሳ ብሶት በሁሉ አቅጣጫ ተንቀሳቅሶ ነው ስርዓት ለውጡ ላይ
ያንን ያመጣው። ስለዚህ ይሄንን መጠበቅ ከሚገባቸው መታለፍ ከሚገባቸው ከሌለባቸው ጉዳዮች አንዱ ሰብአዊ መብት ነው የሚለውን እኔ ኢቭን ገና ደጅ ለመያዝ አይደል ይዘናቸው በእጃችን ያሉ ሰዎች ይኸውን እሱ ጋር የምታየው እንትን አንብበው ከሆነ ሰብአዊ መብቶች እነዚህ ሰዎች ደግሞ እነማን እንደሆኑ የምታውቃቸው ናቸው። እነዚህንም ቢሆን ማንንም ቢሆን የሰው ልጅ ክቡር ነው። ባጠፋው ስሜነህ ባጠፋው ጥፋት ነው መጠየቅ ያለበት። ስሜነህ በመሆኑ ስሜነህ በማንነቱ ወይ በሆነ ጉዳይ መጠየቅ ትክክል አይደለም። አብዱዝ በቂ መረጃ በህግና ስርዓቱ ፍርድ ቤቱን ማዘዣ አምጥተህ ትጠይቃለህ። ስምሪቱን አውቀውት እንጂ ከመሬት ተነስቶ ሄዶ ሰዎችን በማስፈራራት ኪራይ ለመሰብሰብ እንደዚህ አይነት ስርዓት ካለ እኛ ምናስተናንት የገጠመኝን ጠቁሜያለሁ። እሱን ሪፖርት ወስደን የትኛውም ቦታ ላይ ያለ ብያለሁ። በየትኛውም ሌቭል ያለ ሰው የዚህ አይነት የፖሊሱን ስብዕና በየሰፈርና በየመንደር የሚሰራ የዚህ አይነት ነገር ካለ እኛ ሁሌ በቴሌቪዥንም እንቀርባለን። እኛ ለቴሌቪዥን ባዳ አይደለንም። እንደምታውቀው ህብረተሰቡ ብዙ ጥቆማ ይሰጠናል። የጥቆማ መስጫ የፌስቡክ አካውንቶች፣ ትዊተር አካውንቶች አሉ፣ ሁሉ አለን። የኢንተርናሽናልም ከዚህም ተፈላጊኛ አንዳንዴ ከውጭም ይላክልናል። እነዚህ ሰዎች ወንጀል ቶሎ ታይታላችሁ፣ ሞኒተር ይደረጋል ማለት ቲም አለ። ይሄ አሁን ኮማንድ ሴንተሩ አንዱ የሞኒተሪንግ ቲም ነው። እዚህ ላይ የሚፈለጉ እኛም ፖስት የምናደርጋቸዋል ወንትድ ሰዎችን ህዝቡ ባይዘው ህዝብ ተሳትፎ አንድ ትልቅ ነገር ለውጥ ላሳየ። ህዝብ ድሮ አይጠቁምም ቢኮዝ ጠቁሞ የሚያመጣውም ለውጥ እንደሌለ በዛን ጊዜ ያውቃል። ሁለተኛ ያ የተጠቆመው ሰው የሚደርስበትንም ክፉ ነገር ስለሚያውቅ ሰው ይሸሽጋል፣ ይደብቃል። እንደውም ካወቀው እንጂ አሳልፎ አይሰጥም። ይሄ እርግጠኛ የኖርንበት። አሁን በዚህ ጊዜ በእኛ ሶሻል ሚዲያ ግባና አካውንት ላይ የለጠፍናቸው ማአት አጭበርባሪዎች፣ ማአት የሙስና ወንጀለኞች፣ ማአት የሽብር ተፈላጊዎች ህዝቡ ጠብቆን ከዚህ እስከ ሐረርጌ ድረስ ጠቁሞ እዚህ ያለ ውሰዱ ብሎ እየሰጠን ያዝናቸዋል። አመስግነናል። እንትኑን ማየት ትችላል። ለሰጣችሁን ጥቆማና ህዝብ ደውሎ በስልኩ የኔ መሰለ ሰው እዚህ ያለ በተለያዩ ተቋም የምንፈልጋቸው የሙስና ኬዝ፣ በማጭበርበር ኬዝ፣ በትልልቅ ጉዳዮች የምንፈልጋቸው ፖስት እናደርጋለን። አሁን ያን ልምዶ ራሱ ህብረተሰቡ አይተ ከሆነ ይሄ ሰውዬ ይፈለጋል ብሎ ካገኛችሁ ለፖሊስ ንገሩልኝ ብሎ ይለጥፍ ጀምሯል። ይሄ ኮሚኒኬሽን ስኪላችን ድሮ ከዚህ መጥቶ ወይ ጣቢያ ሄዶ ወይ የሆነ ቦታ ሄዶ ከመጠቆም ይልቅ የቤቱ ሆኖ አሁን ፕላትፎርሞች አሉ። ባለፈ ስትጎበኝ ወይ እንትን ካያቸው የሰው አስተያየትና ጥቆማ የሚሰጣባቸው ሶፍትዌር ዲቨሎፕ አድርገን በእያንዳንዱ ሞባይል እጅ ላይ ተፈላጊውንም ማየት ይችላል። እሱም ወንጀልና አደጋ ዛካይ አሁን እንዳልከው ኢፍትሃዊ ነገር ልክ አሁን ትናንት አጋጠመኝ እንዳልከው ሲያጋጥመው ፎቶ አንስቶ ፖሊሶቹን ያረጉትን የሚልክበትን ሶፍትዌር ኦልሬዲ ጨርሰን አናውንስ እናደርጋለን። አሁን በቅርቡ ይሄ ፎቶ ማንሳቱ ፎቶ ፖሊሶቹን ፎቶ ማንሳት ሳይሆን አሁን እሱ ላይ አልደረስንም ማለት ሰው ነው የምልህ። ሌላ አካል ነው የምልህ። ያማ ኦልሬዲ እየተያዘ ያንገላታውም የተጓተቱም ሌላ አካልም ሲያነሳቸው ከተገኘ አለቀለት አይደል? ይሄ አሁን መሰለህ ከፎቅ ላይ ሆነ አሁን ብዙ የመኪና ሌቦች ልከውልን ይዘናቸው አሁን እኮ ያው እየቀረጽኩ ነው ብለህ አታለ ማንም ሰው። ፖሊስ ግን የሰዎችን ሰብአዊ መብት ጥሶ በቁጥጥሩ ስር ካዋለ በኋላ አሁን አንዳንድ ጊዜ ከአቅም በላይ ሆኖ ሲሰናበቱ ይደረጋል። ይሄ ችግር የለውም ማለት እንደምንም ተሯሩጠህ ነው የምትይዘው። ያለን መሳሪያ ዱላ በሚመጥነው ልክ በተቀመጠው የህግ አግባብ አለ። ነገር ግን ከያዝኩት በኋላ እንዲይዞ መፈላለጥ ሲደረግ ሰብአዊ መብት መጣስ ነው በሚል ሰዎች ስለሚፈሩ ፎቶ ሲያነሳ የታየውን አስገብተው ድራሹን ነው የሚያጠፉት። በሱም ሰው ልኮልን አዲስ አበባ ፖሊስ፣ ሌሎች ክልል ፖሊስም የሚያረጓቸው እንደዚህ አሁን እንዳልኩ ነው። እንግዲህ ሽግግር መቼም እኔ እናንተ ህዝብ ህብረተሰቡም ይሄን ሚዲያ የሚከታተላል ከአንድ ነገር ወደ ሌላ ነገር እየተሸጋገርን ያኛው ጥሩ ነገር ነው ለህዝባችን ያልነው። አሁን የምትለው ሰው ሰብአዊ መብቱ ሲጀመር በህግ ቁጥጥር ስር ከያዝክ በኋላ ምንም አይነት በሰውየው ላይ ማሳረፍ የሚባል ነገር መኖር የለበትም። ይሄ ግን ይሄና የልምምድ ጊዜው ገና አሁን እየተለማመድ ነው እንዳልከው ነው። አሁን ሰው ኃይል ላይ ቅድም አንስታይል ነበር ራስቸው እንደ ፌደራል ፖሊስ ባለፉት 27-30 ዓመት ከነበረው ይሉ በ100% አስገብተናል። ቅድም እንደውም አዲስ ሰው የለም ስላልከኝ ነው። አዲስ ሰው በ100% ነው የመለመል ነው።
100% አድጓል ማለት ኦቨር 100% ነው አሁን ጭማሪ ያሳየው ምልመላችን ማለት ቢኮዝ ግዳጁ እንደምታውቀው ብዙ ነው ፍላጎቱ ብዙ ነው ስምሪቱ ብዙ ነው ይሄን ስምሪት ላይ ደግሞ ሰዋዕትነት አለ ብዙ ጉዳዮች ያጋጥማል ከዛው ልክ ደግሞ የስምሪቱ ብዛት አንፃር በጣም ዌል ትሬንድ የሆነ እኛ አሁን በኮማንዶ ደረጃ በመከላከያ ስታንዳርድ አልነበረውም ድሮ አልነበረም በዚህ ደረጃ የተደራጀ ኮማንዶ ኃይል እስከነ ሙሉ ትጥቁ ተደራጅቶ ይገባበት ጊዜ ነው አሁን ይሄ ለብዙ ለከተማ ሽብር ለሌሎች ለውጭ ኃይሎች ስምሪትም አጠቃላይ ሀገሪቷ ላይ የሚያጋጥማት የሽብርም የጸጥታ ስጋት ይሄ ኃይል አሁን ዝግጁ ኃይል አይደል አድማ ብተናውን በዚህ ልክ አድጓል ያያቸው ግቢ ውስጥ መኪኖች ተሽከርካሪዎች ጨምሮ ይክብድ በመሆነ መጠርድ የተሻለ ተቋም እንዲሆን 100% ሰዋችን አድጓል አሁን ይሄ አዲሱ አስተሳሰብ በዚህ ነው እየገነባን ያለ ነው አዲስ የሚገባው የቆየው ደግሞ ከዚህኛው ወደዚህ እንዲሸጋገር የኢንዶክትሪኔሽን ስራው የማዋሃዱ ስራ የማስተጋበር መፈጠሩ ያኛው አስተሳሰብ እንዳልኩ ከዛ አስተሳሰብም ያንን የሚናፍቅ በጣም ጥቂት እንጂ አብዛኛው ነፃ ይወጣበት ነው ይያለው ቀደም እንደ ፖሊስ ነፃ ይወጣበት ነው እንደ ፖሊስ ማይታይበት ነው ይሄ ያያልልህ ከዛ ስለወጣ እነዚህ ድምሩ ውጤቶች ይዞ ወደዚህ የሽግግር ስርዓት ይሄድን ነውና ሽግግሩን ነው ህብረተሰባችንም የሚዲያ ተቋሙ ሌሎች አካላቱም ያገዘን የሁሉም እንዳልኩ የህብረተሰቡ ትብብር ተደግፎበት ያ የኢትዮጵያ ፖሊስ መሆን የሚገባው ይሄ ነው ወደሚለው ለማምጣት የተጀመረ በጣም ተስፋ ሰጪ